እንዲህ አድርግ አትባልም እንዲህ ስራ አትባልም አንተ እኮ ጌታ ነህ ያ ብርሃን በድጋሚ በክለብ ተገለጠ እናት ቢኖረኝ ኖሮ እናቴ ወይ ክርስቲያን ብትሆን በተኛውበት መጣ ትጸልይልኝ ነበር ልጄ አታቆሚም የተበላውና ባክ አድርጌ ቆየሁበትን ዘመን ካሳ አደረገልኝ በስጋት ውስጥ ያለው እግዚአብሔር ግን ደብቆ ይሰራይ ነበር በቃ ኮመንቱ ስድብ ነው አንቺ እብድ ይሉኛል የተተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ጠፋ ግፍፋለ ከሰማይ አንድ ድምጽ ሰማ ማንንም የሚፈልገኝ የለም ለምንድነው የምኖረው ብዬ በጣም በተስፋ መቁረጥ ውስጥ እስከ ራስን እስከ ማጥፋት መፈለግ ሰው ለምንድነው የሚኖረው ለካ ሰው ፈልጎ አይደለም ራሱን የሚያጠፋው ለካ ሰው ወዶ አይደለም ራሱን የሚያጠፋው ልክ በዚህ አይነት ደረጃ በጣም ተስፋ ቆርጬ ነበር ስፔሻሊ የጌታን መንፈስ ቀምሶ ወደ ኋላ ማለት ዋጋ እንደሚያስከፍል ተረድቻለሁ እናውቀዋለን ሰላም እንደሌለው ነገር ግን እንግዲህ መጽሐፍ እንደሚል አንዴ ከህይወታችን የአጋንንት ስራ ሲወጣ በሰባት እጥፍ ተመልሶ እንደሚገባ ያ የበቀል መንፈስ በኔ ላይ ይሰራ ነበር ያ የበቀል መንፈስ ስፔሻሊ ከእናቴ ፋሚሊዎች የሚወራረስ የከርስ ውርስ አለ ያንን ሰብሮ ነው እግዚአብሔርን እንዳገኝ ጌታ ኢየሱስ ክርስቶስ ያዳነኝና ያ ከርስ ተጽኖ ይፈጥርብኝ ነበር በህልም የመረበሽ በህልም የመቃጀት በቃ ብዙ እባቦች ብዙ የሚያስፈራሩ አውሬዎችን ማየት በቃ በብዙ ነገር እጨነቅ ነበር ይሄ ከፋሚሊዎቼ የመጣው የተወራረሰ ከርሱ በቃ እንዳናገባ በድህነት እንድንጎሳቆል እንድንጨነቅ እንድንገፋ ነገሮች እንዳይሳኩልን በጣም አታክ ያደርግ ነበር ከዚህ ነው እንግዲህ ጌታ ኢየሱስ እኔን ካወጣው በኋላ ወደ ኋላ ተመልሼ ያ የሚሰራው መንፈስ በእጥፍ ነበር ሲጠቀምብኝ የነበረው ለምን ቢባል አንዴ ጌታን ቀምሼ ወደ ኋላ ስመለስ ያ የበቀል መንፈስ በኔ ህይወት ላይ በጣም ከባድ ስፒሪት ነበርና በጣም ጎርቶኛል ጌታን ቀምሶ መራቅ ከባድ ነው ራስን ያሳጣል ራስን ያስጠላል ተስፋ ያስቆርጣል ሰላምን ያሳጣል ሰው እንዳንቀርብ ያደርገናል በዋናነት ደግሞ ከራሳችን ጋር እንድንጣላ ነው የሚያደርገው ከራሳችን ጋር እንዳንግባባ የማንነት ጥያቄ ራሱ ይጠፋብንና በቃ ለምን ራሴን አጥፍቼ ለምን ራሴን ገድዬ አንገላገልም ወደሚለው እዛ ስሜት ላይ ስደርስ ለካ ሰዎች ወደው አይደለም ራሳቸውን የሚያጠፉት ወደሚለው ሐሳብ እንገባ ያደርገናል ይሄ ሁሉ ስሜት የመጣው እንግዲህ ያ የሰይጣን ሐሳብ እኛን ማጥፋት ስለሚፈልግ ጌታ ኢየሱስ ክርስቶስ በደሙ የዘላለም ሕይወት እንደሰጠን ከዛ ሮድ ስንወጣ ሰይጣን ደግሞ ሊያጠምደናል ለራሱ ዓላማ ለራሱ ደቀ መዝሙር ያደርገንና ለጊዜው ደስታ የሚመስል ኃጢያት ያለማምደናል ለጊዜው መልካም የሚመስል መንገድ ያለማምደናል ከዛ በኋላ ግን እስረኛ ያደርገናል ይበቀለናል አይምሮአችንን ይቆጣጠራል ለኃጢያት ቅርብ እንሆናለን ለመውደቅ ለመሬት ቅርብ እንሆናለን ከግቢ ግራጁዌት አድርጌ ከወጣው በኋላ ያው ህይወት ቀጠለ ያው ባክ እንዳደረኩኝ ስራ መፈለግ ጀመርኩኝ እና ስራ ስፈልግ አላገኘሁም አንዳንድ የማስተዋቂያ እድል አንዳንድ ወደ አርት የመግባት እድሎችን መጠየቅ ጀመርኩ ወደ ዘፈን የመግባት እድሎችን ሰዎች ጋር መተዋወቅ ጀመርኩ እነዛ ሰዎች ጋር ስተዋወቅ አብዛኛው ሰው እንግዲህ በአርት ውስጥ ያለ ሰው ያው በአለም ውስጥ ያለ ለመዝናናት እየተባለ በተለያየ ጫት በተለያየ መጠጥ በብዙ ላይፍ ይታለፋልና እንግዲህ እዛ አንዳንድ ጓደኞቼ ግሩፕ ውስጥ ተቀላቀልኩኝ የምለወጥ መስሎኝ ቤተሰቦችም ስለሌሉኝ የተሻለ ህይወት ለማግኘት ብዬ ወደዛ ህይወት ገባሁ እና ወደዛ ህይወት ከገባሁ በኋላ ያው ህይወት ይቀጥላል አንዳንዴ ያው ሲከፋኝ በጣም ተስፋ ስቆርጥ ስዝል ቸርች ሄዳለሁ ደሞ ጠፋለሁ
ያው ተካፍዬ ቸርች እመለሳለሁ እንጂ አልያዝም ማንነቴን ግልጽ አላደርግም ግን በእያንዳንዱ አገልግሎት ውስጥ እግዚአብሔር እንደሚናገረኝ ነፍሴ መሰክርልኝ ነበር ያለቀስ ከልቤ ጌታ ሆይ ይላልው ከዛ ወጣለው ተመልሼ ደግሞ ከጓደኞቼ ጋር በሰዓቱ እዛ አዲስ አበባ እየኖርኩ ያለ የሆም ኬር ስራ አግኝቼም ጎን ለጎንም የማስተዋቂያውን ፈልግ ነበርና ከጓደኞቼ ጋር እዝናናለሁ በጣም ክለብ እንወዳለን ወጣትነቱም አለ ዓለማዊነቱም አለ እና እዛ በሚሄድበት ሰዓት ላይ በቃ ብዙ ነገር ነው ያለው ብዙ በቃ ያዝናናናል በቃ እንዝናናለን እንጠጣለን ሁሉም ወጣት እንደሚያሳልፈው ኢንጆይ እየተባለ ብዙ ነገር አለና ከለታት አንድ ቀን እንግዲህ የፈረንጆች ኒው ይር ነው ከጓደኞቼ ጋራ ለመገናኘት እኔ ቀድሜ ሄድኩኝ ወደ ክለብ ብዙ ሰውም አልነበረም ወደዛ ክለብ ሄጄ ተቀምጬ ያለው እንዲያውም ዛሬ 50% ዲስካውንት ነው ለበዓል ምክንያት ተደርጎ በቃ በደንብ ይጠጣል በደንብ ነው በቃ ዘና ምንለው የተባለ ሁሉም ሰው እኔም ደስ ብሎኝ በጣም ኢንጆይ አደርጋለሁ እዝናናለሁ ብዬ ተቀምጬ ያለው እዚህ ጋር ግን በጣም የሚገርመው ነገር በመሃል ጓደኞቼ ጋር በመጠጣበት ሰዓት ላይ እነሱ ሲዝናኑ እኔ አልዝናናም እጨነቃለሁ ውስጤ ምን ትሰሪያለሽ እዚህ ይለኛል ውስጤ ምን ታደርጊያለሽ እዚህ ይለኛል ምንድነው የምታደርጊው እዚህ ምን ስራለሽ ያ ድምጽ በጣም ይገርመኝ ነበር እዚህ ምንድነው የምታደርጊው ድምጹ ከየት እንደሚመጣ ባላቀም ምን ታደርጊያለሽ ይሄ ቦታሽ አይደለም ግን ያንን ድምጽ ኢግኖር አድርጌ ነበር በቃ እጮሃለሁ አንዳንዴ በልቤ በውስጤ የሚመጡትን ድምጾች ሪጀክት ለማድረግ እጮሃለሁ በቃ እየጮኩ ዘፍናለሁ በቃ እንዳንቺ ደስተኛ የለም ይሉኛል ባጠገብ ያሉ ጓደኞቼ ግን ስትረስና ጭንቀት እንጂ የሚያስጮኸኝ ደስታ አልነበረም ከዛ ያቺ ኒው ይር ቀን እንደተለመደው አዲስ አመት መጣ ያቺ አዲስ አመት ግን የተለየች ነበረች በተቀመጥኩበት ቦታ ላይ ድንገት በቃ ትንሹን ሲጋራ ይዤ ያጨስኩ ያለ ብዙም አጫሽ አይደለሁም ግን በቃ ለመዝናናት ኦር ደግሞ ፋራ ላለመባል እንግዲህ እዛ ቦታ ላይ ብዙ ነገር ይደረጋል እኔም ትንሿን ሲጋራ ይዤ ያጨስኩ ያለ የሆነ ትን ብሎኝ የሆነ ነገር ወደ ሽንት ቤት ሄድኩኝ ብዙ ጊዜ ሴቶች ወደ ሽንት ቤት መግባት መውጣት እንወዳለን ወደ ሽንት ቤት በሄድኩበት ጊዜ በቃ ሲጋራውን ይዤ መስተዋቱ ላይ እግዚአብሔር ሆይ ምንድነው የምሰራው ምንድነው ማደርገው ለምንድነው እዚህ ያለሁት በየራሴ በጣም በተስፋ መቁረጥ ውስጥ ሳወራ ነበር በቃ ምንድነው ማደርገው እዚህ ምን ሰራለው ይሄ ሲጋራ ምንድነው ለኔ የሚሰጠኝ ነገር ምንድነው ይሄን በማጨስ የምጠቀመው ምንድነው ስል እውነት ነው የምላችሁ እዛ ክለብ ሽንት ቤት ውስጥ ከጀርባዬ ከባድ ብርሃን በራ መብራት አለ ኃይለኛ የሆነ መብራት ነው ያለው ግን ከዛ መብራት የተለየ እኔ ብቻ ላየው የምችል ከባድ ብርሃን በጀርባዬ በራ ያ ብርሃን ጌታን ስቀበል ለመጀመሪያ ጊዜ አንድ እህቴ ስትመሰክርልኝ የመጀመሪያ ጊዜ ጌታን ስቀበል የተገለጠልኝ ብርሃን ነበር እሷ ያወራች ያ ብርሃን በፊት ለፊት ይበርቶ ነበር ያ ብርሃን በድጋሚ ከብዙ ባክ አደረኩበት አመታት በኋላ ሃሌሉያ እውነት ያ ብርሃን በድጋሚ በክለብ ተገለጠ ብቻዬን በመድረ በዳ ጓደኞቼ ሳይመጡ ሰዎች ሳይመጡ ማንንም ሳይኖር እኔና ጌታ መጣልኝ በድጋሚ ኢየሱስ መጣ በድጋሚ እንደዚህ አለኝ አንድ ድምጽ ሰማሁ አትሞችም በህይወት ትኖሪያለሽ የኔን ማዳን ለዘላለም ታወሪያለሽ አለኝ ማዳኔን ለዘላለም ታወሪያለሽ ማዳኔን ለዘላለም ትናገሪያለሽ በጣም የሚገርመው ነገር ግን ያ ብርሃን ከመውጣቱ በፊት ሲጋራውን ይዤ ያወራው ያለ አንድ ነገር አልኩት ጌታን እግዚአብሔር ሆይ እኔ እናት አባት የለኝም አምላኬ ብቻ ሳይሆን እናትና አባቴ ለምን አትሆንም ለምን ቆርጠህ ወደ ህይወት ያትመጣም በቃ ይሄን ያልኩበት ምክንያት ምንድነው በቃ እንደ ሰው ነበር ማወራው የዛን ሰዓት እውነት ጌታ ባይደርስልኝ ኖሮ ይመስለኛል
ራሴንም ጎዳ ራሴንም ማጠፋለሁ ብዬ አምናለሁ። ምክንያቱም የመጨረሻ ንግግር ነበር ሳደርግ ነበር። ሰዎች ተስፋ ሲቆርጡ የሚናገሩት ንግግር ነበር ከአንደበቴ ሲወጣ የነበረው። እናት ቢኖረኝ ኖሮ እናቴ ወይ ክርስቲያን ብትሆን በተኛውበት መታ ትጸልይልኝ ነበር። ልጄ አታቆሚም። አሁን ብዙ እናያለን። አሁን ለምሳሌ አገልጋይ ልጆች ሆነው በቃ ሲደክሙም በተኙበት እጃቸውን ጭነው ይጸልዩላቸዋል፣ አይዟችሁ ይሏቸዋል። እኔ ግን አንተ ካልደረስክልኝ በስተቀር ማን ነው? እናቴ ሞታለች፣ አባቴ ሞቷል፣ ማን ነው? አንተ አይደለህ ወይ ሞትን ድል አድርገህ ተነስተህ ወደ ህይወቴ የመጣኸው? ለምንድን ነው ማትረዳኝ በምልበት ሰዓት ነው ያ ብርሃን የተገለጠው። ያ ብርሃን ሲገለጥ አትሞችም በህይወት ትኖሪያለሽ፣ የኔን ማዳን ለዘላለም ታወሪያለሽ እንዳለኝ ከዛች ጊዜ ወጣሁኝ። እግዚአብሔር አምላክ ረዳኝ። እስከ ዛሬ ድረስ የዛች ቀን በምድረ በዳ ያውም ጓደኞቼን በመጠብቅበት ክለብ ተስፋ በቆረጥኩበት ራሴን ላጠፋ በተዘጋጀሁበት ነገር በጨላለመበት ነገሮች ሁሉ አልቋል ብዬ በደመደምኩበት ጊዜ ጌታ ኢየሱስ ክርስቶስ ደረሰልኝ። የእንደገና አምላክ የጠፋችው ልጁን ያገኛት እቤቱ መታ አይደለም እሱ ባለችበት በወደቀችበት በደም ተለውሰሽ ሳለሽ አመጣሁሽ አጠብኩሽ እንደሚል ጌታ እዛ የተበላሸበት ቦታ ላይ ድጋሚ መጥቶ አገኘኝ። አቅፎ ወደ ቤት የወሰደኝ ይሄ ቦታ ላንቺ አይሆንም እኔ ነኝ አባትሽ ብሎ እንደ አምላክ ብቻም ሳይሆን እንደ ወላጅም እንደ አባትም እንደ እናትም ሆኖ ከዛ ጓደኞቼን ከመጠብቅበት መዝናኛ ከሚባል አወጣኝ። ኢየሱስ አዳነኝ። ኢየሱስ አሳረፈኝ። ኢየሱስ አባት ሆነኝ። የተበላውና ባክ አድርጌ የቆየሁበትን ዘመን ካሳ አደረገልኝ። እሱን ሳገኘው ተካስኩ። እሱን ሳገኘው አረፍኩ። እሱን ሳገኘው ደስታዬ ተመለሰ። እሱን ሳገኘው ሰላሜ በጥፍ በዛልኝ። ያቺ ቀን ለኔ የማትረሳ ቀን፣ ውድ ቀን። ያቺ ቀን ለኔ እግዚአብሔር እንደሚያየኝ ብቻ አይደለም እንደሚያድነኝ ያወቅኩባት ቀን ነበረች። እግዚአብሔር ይመስገን። ወደ ጌታ ከተመለስኩ በኋላ የተቀየሩት ነገሮች እንግዲህ ልጅነቴን አግኝቻለሁ፣ የእግዚአብሔርን ሰላም አግኝቻለሁ፣ ሞር ኢየሱስን ወድጄዋለሁ። የእንደገና አምላክ ስለሆነ ሞር በርትቻለሁ እና ትንሽ እንደቆየው ቀጥታ ወደ ዱባይ ኦሬዲ የወጣሁትና ዱባይ ላይ እግዚአብሔር እንግዲህ እኔ ያሰብኩት ስራ ሰራለሁ ብዬ ነበር የመጣሁት። ዶክመንቶቼን የጤና መኮንን ዶክመንቶቼን ይዤ ያው እንግዲህ ቤት ለቤት ህክምና አለ እሱን ሰራለሁ ብዬ ነበር የመጣሁት። ነገር ግን እንግዲህ ወደ ምድረ በዳ ወስዳታለሁ የልቤ ለልቧ እንደሚል ነበር የእግዚአብሔር ፕላን ነበር። ወደ ዱባይ የመጣሁበት እግዚአብሔር እኔ ሊሰራ ከዛ ከጠፋሁበት ዓለም ካወጣይ በኋላ ለራሱ ዓላማ ሊያዘጋጀኝ ነበር የወጣሁትና ወደ ዱባይ ወጥቼ ስራ በመፈለግና አንዳንድ ፓርት ታይም ሴልሶችን በመስራት ትንሽ ጊዜ ቆየው። በጣም የሚገርመው ነገር ግን የእግዚአብሔር አሰራር ትልቅ የሚደንቀን መሆኑ የምታውቁት ፈተና በዛብኝ። አንዱ ፈተና ስራ ማጣት ነበር። ሁለተኛ ፈተና ደግሞ መኖሪያ ፍቃድ አሰራለሁ ብዬ ለአንድ ወንድም ስሰጠው ገንዘቡን ለራሱ ተጠቅሞበት ኦሬዲ ህገወጥ ሆንኩኝ። እንግዲህ ሁላችን እንደምናውቀው አረብ ሀገር ላይ አንድ ሰው ወረቀት ከሌለው ህገወጥ ብቻ ሳይሆን ኦቨርስቴና ብሎክ በየጊዜው ይቆጥርበታል። ያ ጊዜ ሲቆጥር ቪዛ ይሰራም ወይ ስለው እየተሳከለ ነው ሲለኝ በዛ መሃል እዳይ ከግማሽ ሚሊዮን በላይ ሆነ። እኔ በማላውቀው የሆነ ጊዜ ፓስፖርቴን ይዤ ሂጄ ቼክ ማድረግ እንዳለብኝ አንድ እህቴ ስትነግረኝ ይሄ ሁላ ዕዳ በስምሽ አለ ሲሉኝ እንዴ እኔ እንዴት እኔ እኮ ነዋሪ አይደለሁም በቪዚት ቪዛ ነው የመጣሁት ብያቸው ከዛ ሲታይ ኦቨርስቴይ ቪዚት ቪዛ ወደ መኖሪያ ፍቃድ ስላልተቀየረ ተብሎ ራሴን ሳትኩ ወደኩ።
ደነገጥኩ። እንግዲህ ይሄ በክርስትና ላይ ቆርጬ በመኖርበት ሰዓት ላይ ስራ ማጣቱ ያስጨነቀኝ እያለ በድጋሚ ደግሞ ህገወጥ መሆኔን ሳስበው በጣም አዘንኩ። እያዘንኩ ወደ ቤቴ ሄድኩኝ፣ አለቀስኩኝ፣ ወደ እግዚአብሔር ጮህኩኝ። በጣም በሚገርም ሁኔታ የዛ ሰዓት ላይ ሰው ጋር አልገናኝም፣ ወደ ውጭም ስራ እንዳልሰራ፣ ወረቀት የለኝም፣ ወደ ኢትዮጵያ እንዳልመለስ ምንም የሰራሁት የያዝኩት ነገር የለም። ወደ ኢትዮጵያ ራስ መመለስ አልችልም፣ ምክንያቱም እዳው በስሜ የተጻፈው እዳ ያ እስር ቤት ነው የሚያስገባኝና ሱቅ እንኳን ሴት ተደብቄ ነበር። ምክንያቱም ፖሊሶች አይዲ ጠይቃሉ፣ መኖሪያ ፍቃድ። በስጋት ውስጥ እያለሁ እግዚአብሔር ግን ደብቆ ይሰራይ ነበር። እጸልይ ነበር። የእግዚአብሔርን ድምጽ መስማት ብዙ ቻሌንጆች አሉ፣ ስፔሻሊ ፋይናንሻል። ካልሰራሁ ከየትም አላመጣም። ግን በምድረ በዳ ላይ በእግዚአብሔር መታመን፣ በምድረ በዳ እግዚአብሔር እንዴት ማኖር እንደሚችል ሊያስተምረኝ ሲፈልግ በዛች በተዘጋች ፓርቲሽን በምትመስል 2 በ3 በምታክል ሩም ውስጥ አስቀምጦ ጌታ ይሰራይ ነበር። በቃ እጸልያለሁ። ከመከራው በላይ የጸሎቱ ፍላጎት ነበር። ከሚደርስብኝ መከራ በላይ የእግዚአብሔር ህልውና በውስጤ ይሰማኝ ነበር፣ ደስታ ይሰማኝ ነበር። አንድ ችግር ሲገጥመኝ እግዚአብሔር ሆይ ያልኩኝ ወደሱ ጮህ ነበርና በከባድ ሁኔታ ለ2 አመት ወረቀት ሳሊዝ በብዙ ቻሌንጅ አለፍኩኝ። በዛ መሃል ነው እንግዲህ ጌታ ሆይ አንድ ቀን ጌታ ሆይ በቃ ደከመኝ። በርግጥ ቢኖርም ባይኖርም እግዚአብሔር ሆይ አብሬ ነው የምሆነው። ነገር ግን ይሄ ህይወት ደከመኝ። እንዴት ነው በቃ የምኖረው? በቃ እንዴት ነው የምሆነው ብዬ እግዚአብሔርን ጠየቅኩት። ስጠይቀው የሱናማዊቷን ታሪክ ነገረኝ። መሰዊያው ላይ አስቀምጬው አለኝ የሞተውን ነገር እና የሐናን ሰላም ነው እላለሁ እያልኩ እየዘመርኩ እያለ ሳላስበው ድንገት ላይቭ ገብቼ አላቅም በራሴ አንዳንድ ቤቶች ውስጥ ገብቼ ግን አገለግል ነበር። ታፕታፕ በማድረግ ለሰዎች ሼር በማድረግ አገለግል ነበር። የዛች ቀን ግን ጌታ ሆይ ደከመኝ ባልኩበት ቀን ቲክታክ ራሴ ላይቭ ላይ ገብቼ አገኘሁት ራሴን ማለት ነውና ላይቭ ላይ ገብቼ ምን እላለሁ? እግዚአብሔር አይዘገይም እያልኩ መስበክ ጀመርኩ። ከሰዓታት በፊት እግዚአብሔር ሆይ ዘግይተህብኛል፣ እንዴት ነው የምናደርገው እያልኩ እየጠየቅኩት ነበር። የእግዚአብሔር መንፈስ ግን ከኔ ጋር ነበር። የእግዚአብሔር መንፈስ ያበረታኝ ነበር። የእግዚአብሔር መንፈስ ከመከራው በላይ ያበረታኝ ነበር። የዛን ጊዜ እግዚአብሔር አይዘገይም፣ እግዚአብሔር እኮ ይረዳል፣ እግዚአብሔር እኮ አባት ነው እያልኩኝ አስታውሳለሁ። የመጀመሪያ ላይ 590 ሰው አካባቢ ነበር። በቃ ኮመንቱ ስድብ ነው፣ አንቺ እብድ ይሉኛል፣ ከየት ነው የተለቀቅሽብን? ደግሞ የሚገርመው ክርስቲያኖች አልነበሩም። በቃ የመጀመሪያ ጊዜ ስለነበር በጌታ ያልሆኑ ሰዎች ናቸው ሲገቡ የነበሩት። ምኑና ነው መርቅነሽ ነው እንዴ ገባሽው? ቀመሽ ምክንያቱ ምንድን የፈጠጥሽው? ምኑነሽ ነው? ምን ተፈጥሮ ነው? አንዳንዶቹ ደግሞ በቃ በመንፈስኝ ስልኩ ጋር ስጠጋ አረ በስልኩ እንዳትወጪ፣ አረ ቤት የመጣሽ እንዴ ስታስፈራ፣ ምንድናት ይላሉ። አንዳንዶቹ ገብተው ይሰድቡኛል። በጣም የገረመኝ ግን በዛ መሃል ምንም ልምድ የለኝም እንደዚህ ሆስቴ ማድረግ። መንፈስ ቅዱስ ግን እንዴት ማድረግ እንዳለብኝ አብሮኝ ከኔ ጋራ ሲያሳየኝ ነበር። መንፈስ ቅዱስ ግን ሲሰራ ነበር። ኢየሱስ ጌታ ነውና ያንን ሁሉ አድርጎ የዛን ቀን ወደ 46 ሰዎች ጌታን ተቀበሉ። አብረውኝ አንዳንድ አገልጋዮች ጌታ ማላቃቸው መጡ። ስዘምር ደስ የሚል መንፈስ አለ፣ አብረን ህብረት እናድርግ ብለው ገቡ። እነሱ አብረውኝ እየዘመሩ እያገለገሉ እያለ ነፍሳት ጥሪ ሲደረግ አብዛኞቹ ሲሳደቡ የነበሩት ምልክት አድርገው ገብተው እንዲያውም በጣም ማረሳው የ666 ነን የሚሉ የተለያየ የዘር ከርስ ምልክት እያሳየ በቪዲዮ ኮል በጣም አጋንንቱ ሲወጣ ነበር። ጌታ ሲሰራ ነበር። ጌታ ነፃ ሲያወጣ ነበር። ጌታ ኢየሱስ እስራትን ሲፈታ ነበርና ተደነቅኩኝ። ምክንያቱም ይቼ ላይ አገልግሎት የተጀመረችበት ምክንያት እግዚአብሔር ሆይ ደከመኝ፣ እግዚአብሔር ሆይ አቃተኝ እና በዚህ መሃል እግዚአብሔር ያስተማረኝ ምንድነው? ነገሮች ያለቁ ሲባል እግዚአብሔር ይጀምራል። ነገሮቻችን ሞቱ ስንል እግዚአብሔር የዘን ሰዓት ስራ የሚጀምርበት ሰዓት ነው። ያውም በአደባባይ ያውም እንደተናገረው ያውም ራስ እንጂ ጅራት አትሆንም እንዳለው እጅ ከላይ እንጂ ከታች አይሆንም። በምንም ነገር ቢሆን በከፍታ ላይ ከእግዚአብሔር ጋር ያለ የቆመ ሰው በምንም ነገር ላይ ቢያልፍ
በከፍታ ላይ እንደሚሆን የዛች ቀን ተማርኩ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ሰራ፣ ጌታን ተቀበሉ። አንዳንድ እህቶች በአካል ያገኘኋቸው መጽሐፍ ቅዱስ ስጦታ ይበቻልኩት ለአንዳንድ እህቶች ስጦታ ሰጠኋቸው። ስፔሻሊ ጌታን ላገኙ ሰዎች ለአንዳንድ እህት ወንድሞቼ ስጦታ እና አልቅሰው ነው የተቀበሉኝ። በህይወት የማረሳው ማስታወሻ ነው። ጌታንም በቃ መስክረሽልን መጽሐፍም ሰተሽን እግዚአብሔር ባንቺ በመጠቀሙ እግዚአብሔር እህት አድርጎ ስለሰጠን ብሎ ብዙ ቤተሰብ ሰጠኝና ክብሩን እግዚአብሔር ይውሰደው። ጌታዬን አደረገ። አንዳንዶቹ ደግሞ ወደ ቤተክርስቲያን ወሰድኳቸው። ወደ ደህንነት የሚማሩትም ዋትስአፕ ለፓስተር ነግሬ እንዲማሩ የቻሉ እንዲመጡ ያልቻሉ ባሉበት ተምረው እግዚአብሔር ሲፈቅድ ደግሞ ወጥተው እንዲጠመቁ ካለመማር ይልቅ ተምሮ የቆየ ሰው እድገት ውስጥ ይገባልና ይሄንን ነገር ጌታ ያደረገ ለአመታት ሆነ ኦሬዲ 4ኛ ዓመት እየመጣ ነው። ለአመታት ወንጌልን መሰክራለሁ። ኢየሱስ ጌታ ነው። አሁን በስተናል። ከቅዱሳን ጋር ህብረት አደርጋለሁ። ጌታ ኢየሱስ ክርስቶስ ይሰበካል። ለፍጥረት ሁሉ እየተሰበከ ነው። እንግዲህ የሚከታተሉን ደግሞ እንግዲህ እንደምናውቀው ከተለያየ በኢትዮጵያ በኤርትራ በሙሉ አፍሪካ ሀገር ላይ ያሉ በኢሮፕ ያሉ በአሜሪካ ውስጥ ያሉ በሁሉም ሀገር ላይ ህብረት እናደርጋለን። ስልክ በሚመስል ነገር የእግዚአብሔር መንፈስ አልፎ ግን በመንፈስ አንድነት ጌታ ኢየሱስን ያመለክን እያገለገልን እንግዲህ እስከዛሬ ድረስ አለሁኝ። ጌታ ኢየሱስ ክርስቶስ ክብሩን ጠቅልሎ ይውሰድ። በመሃል ሳልናገር የረሳሁት ነገር አንድ ነገር አለ። ወረቀቴ እንዴት እንደተስተካከለ። ምክንያቱ በዕዳ ውስጥ ነኝ፣ ህገወጥ ነኝ፣ በብዙ ነገር ገንዘብ ያስፈልጋል፣ የሆነ የህግ ለውጥ ያስፈልጋል። ወረቀቴ እንዴት እንደተስተካከለ እሱን እናገራለሁና በዛ ዕዳ ውስጥ ያለው በጭንቅ ውስጥ ያለው በተለያየ ስትረስ ውስጥ በተለያየ ጭንቀት ውስጥ ሆኜ ያለው በጣም የገረመኝ ነገር ምንድነው? አሁንም በሚገርመው አዲስ ነገር የሆነው ወረቀቴ የሚሰራበትን እግዚአብሔር ፋይናንስ የለቀቀው በአዲሱ ዓመት ነው። በፈረንጆች አዲስ ዓመት አጋጣሚ እግዚአብሔር ሰው አስነሳልኝ። ጎረቤቶቼ የፓኪስታን ዜጋ ናቸውና እስኪ ዲስካውንት ይደረጋል፣ ይሄን ሁሉ አትከፊም፣ ለምን አትሞክሪም ብለው ሳያውቁኝ መኖሪያ ፍቃድ ሳይኖረኝ በዛ አገር ትንሽ ገንዘብ ያበድሩኝና ፕሮሰስ አደርግና ያም ሰው ያው እንደዚሁ አታላይ ይሆንና ገንዘቡን ተጠቅሞ ብሎክ ያደርገኛል። ይሄ የሆነበት ምክንያት መጀመሪያ ተሸውጄ ድጋሜ ሸወዳለው ሳይሆን ኦሬዲ ያ ወንድም የዛች የፓኪስታኗ ባለቤት ስለሆነ የላከው ችግር የለውም፣ በቃ ችግር አይፈጥርም፣ ኦሬዲ መክሰስ እንችላለን በእኔ አካውንት ስለተላከ ዶንት ወሪ ስላለኝ እንጂ ያመንኩት እኔ ከዛ ከመጀመሪያው ከተሸወድኩ በኋላ አላመንኩም። ዕዳ ውስጥ መግባት አልፈለኩም። እንድደፍር ያደረገው ያው እሱ ከባለቤቱ ጋር ተማክሮ ነውና በሚገርም ሁኔታ አዲስ ዓመት 10 ቀን ሲቀረው እዛ ጎረቤቶቼ ጋር ገባሁ። ገንዘብ ያበደሩኝ ጋርና ግድግዳ ላይ ለምን እንደሆነ አላውቅም፣ ድምጽም አልሰማሁም፣ ምንም ብዥ ያለብኝ ነገር የለም። ራሱ ስልኬ ላይ ያለ ያ እስካሁን ድረስ ፎቶ አንስቼውና ምን ብዬ ጻፍኩኝ? ኒው ኢየር ኒው ላይፍ ኖ ሞር ቻሌንጅ ጂሰስ ኔም ብዬ ፈረምኩ። እንዴት እንደጻፍኩት አላውቅም። ምንም ድምጽ ምንም በቃ እጄ እንደጻፈ ከጻፍኩ በኋላ ነው ያወቅኩትና ኒው ኢየር ኒው ላይፍ ኖ ሞር ቻሌንጅ ጂሰስ ኔም ብዬ ፈረምኩኝ። በጣም የገረመኝ ፊርማው ነው። እንዴት ሰምቼም አላውቅም እንደዚህ አይነት ነገር፣ ግን በቃ ፈረምኩኝና ምንድነው አለች ፓኪስታኒት፣ ምንድነው ጽፊው ስትለኝ ፕሊስ አልኳት። እግዚአብሔር ነገሬን ይቀይራል፣ እግዚአብሔር ነገሬን ይቀይራል። ስለዚህ ፕሊስ ይሄንን ግድግዳ ላይ ያለውን የተጻፈውን እንዳትዩ አልኳት፣ እንዳታጠፍ። ማለት የጻፍኩት የነበረው ፔፐር አለ የግድግዳ ማስጌጫ ወረቀት፣ እንዳትቀጁ ሜቢ ለአዲስ ዓመት መቀየር እንኳን የምትፈልጊ ፕሊስ ይህችን ፓርት እንዳትቀይሪ እንዳትቆርጩ አልኳት። ከዛ ሳቀች። ዩ አር ፈኒ ምናምን ብላኝ ብዙም ቦታ አልሰጠችኝምና እንደዚሁ ከሳምንት በኋላ በቃ ይሄ መሃል ላይ ችግር አለ። አንዳንዴ ምግብ አለ፣ አንዳንዴ ምግብ የለም፣ አንዳንዴ መጠጥ አለ፣ አንዳንዴ የለም። ምክንያቱ ኦሬዲ በዛ ሰዓት የነበረኝ ህይወት ከእግዚአብሔር ጋር ሲሪየስ የሆነ ቆራጥነት ፈተናው ሊጥለኝ አልቻለም። የመጣበኝ ነገር ምንም ማለት ጥሩ ህይወት ውስጥ ሆኜ አልነበረም። መራብ አለ፣ ካልተሰራ ገንዘብ አይመጣም። ነገር ግን እግዚአብሔር ባልጠበቅኩት መንገድ ባንዳንድ ሰዎች ያስነሳ የቤት ክራይን ከፍል ነበር። ከዛ ውጭም ካገኘሁ በላለው ካላገኘሁም ደግሞ ያው እግዚአብሔር የራሱ
ነገር ስላለው መንገድ ስላለው አሳልፋለሁና አዲስ ዓመት ሲደርስ እንደዚሁ ድንገት ቲክቶክ ላይ ገባሁኝ የሆነ ህብረት ውስጥ ነበር እዛ ህብረት ውስጥ አንድ ወንድማችን ክርስቲያን ነበረ እዛ ህብረት ውስጥ አንድ ወንድማችን ክርስቲያን ነበረ ድንገት ነው የገባሁት እንዴት እንደገባሁ አላቀም ውስጤ ግቢ አለኝ በቃ እኔ እዛን ሰዓት እኔ ገንዘብ ይሰጡኛል ምናምን የሚል ሐሳብ አልነበረኝም ምንድነው ስለደበረኝ አረብ ሀገር ስለሆንኩ ጎረቤቶቼ ደግሞ ሀበሻ ስለሌለ እንዳይደብረኝ ከነሱ ጋር በቃ ህብረት ላድርግ ብዬ ገባው ስገባ ወደ 90 ምናምን ሰው ገስት ልኳል ቲክታክ ላይ በቃ አያስገቡኝም ብዬ በፍርሃት ውስጥ ተውኩት ማለት ነው ከዛ አያስገቡኝም ብዬ ፈርቼ ያለው አቃጣሚ ገስት ላከልኝ ማለት እኔ ስልክ አክሰፕት አደረገኛ የላኩለት ወንድምና እኔ ያው ሴቭ አልኩት ማለት ነው ሴቭ ስለው በቪዲዮ ወጣው እኔ በቪዲዮ መውጣት ፕላን አልነበረኝምና ልዘጋው ስለራት ተዝጊዋሉኝ በቪዲዮ እንደወጣሁኝ ቁጭ አልኩኝ ሰላም እንዴነሽ አለኛ ወንድም እግዚአብሔር ይመስገን እንዴናችሁ አልኩኝ ሁላቸውንም ገስት ያሉትን ሰላም አልኳቸው ሃፒ ኒው ኢየር አልኳቸው ያው ውስጤ ጭንቀት አለ ግን ያው እዛ ህብረት ውስጥ መሆኔ ለኔ ትልቅ ደስታ ነው በጣም ብዙ ሰዎች ነበሩ ላይቭ ላይ ማለት የክርስቲያን ህብረት ብቻ አልነበረም ብዙ በአለምም የነበሩ በተለያየ እምነት ውስጥ የነበሩ ህብረት ውስጥ ነበሩ ምክንያቱም የሆነ የፋሚሊ ሃፒ ኒው ኢየር ያለ ያ ወንድም ብዙዎችን የሚሰበስብ ነበርና በዛ መሃል ላይ የእግዚአብሔር ነገር ይናገራል ይዘምር ነበር በቃ ይሄ አዲስ ዓመት የበረከት ዓመት ይያል ያውጃል እና ብዙዎችም እዛ ይከታተሉት ነበር ከዛ ምን ይለኛል ስምሽ ማን ነው ይለኛል ስሜን ተናገርኩኝ ምንድነው ምሰሪው አለኝ ምንድነው የሚሰራው የሚለው ጥያቄ ሲጠይቀኝ ሁለት ሐሳብ ውስጥ የመጣ አንዱ ሐሳብ ተይ እንደዚህ አምሮብሽ ስራዋ ምንድነው ዱርዬ ናት ይሉሻል አረብ ሀገር ደግሞ ጥሩ ስም የለውም እና ተይ ሚዲያ ላይ እንዳትዋረጂ ይለኛል አንዱ ድምጽ ደግሞ እውነቱን ተናገሪ አትዋሺ ማለት ለምንድነው የምትፈሪው ምን ያስፈራሻል እውነት ነው የሚዋሽ ነገር የለው ሰው እኮ ሲዋሽና ልክ ያለው ነገር ሲያደርግ ነው የሚል ድምጽ ሰማሁ ማለት ነውና ያን ድምጽ ከሰማሁ በኋላ በቃ እኔ ምኖረው ዱባይ ነው እንደዚህ ወረቀቴ ተበላሽቶብኛል ለምን እንደተናገርኩ አላቀም አሁን እንደዚህ ሁኛለሁ አሁን መስራት አልችልም መስራት ወረቀት አለኝ ዶክመንት አለኝ ግን በዚህ ምክንያት ህገወጡኝ ተቀምጫለሁ ስል በቃ አይዞሽ እግዚአብሔር ረዳሻል ብሎ እሱም ከታች ያሉትም ሰዎች በቃ እንርዳት ለምን በዚህ አዲስ ዓመት ወረቀቷን አናሰራም ይላሉ እኔ ምንም አልጠየቅኩ ምክንያቱም ለባብሽን የገባሁት ምንም ማቀው ነገር የለም ለምን አናግዛትም የሚል ሐሳብ ከነሱ መጣ አካውንት አለሽ አለኝ እኔ ደንግጫለሁ አይ አካውንት የለኝም ምክንያቱም ህገወጥ ስለሆንኩ አካውንት ሊኖርኝ አይችልም ኢትስ ኦኬ በቃ ወይ ባንተ እንላከውና አንተ ትልክላታለህ በሰዎችም ቢሆን ተባለ የዛን ሰዓት ላይ ከሚጠበቀው በላይ ከእዳዬ በላይ እግዚአብሔር አምላክ 2 ዓመት ከመናምን በስደት ዓለም አንገቴን ደፍቼ በዛ ረሃብ በዛ ጭንቀት በዛ ህገወጥ አንገቴን በደፋሁበት መንገድ ላይ እግዚአብሔር አምላክ በ49 ደቂቃ ያንን እዳዬን የሚከፍል ፋይናንስ ለቀቀ አላሰብኩትም አልለመንኩም አልጠየቅኩም እግዚአብሔር አምላክ ግን እዛች ጎረቤቴ ግድግዳ ላይ የጻፍኳትን ወረቀት የሱ መልእክት እንደሆነች የተረዳሁት ኒው ኢየር ኒው ላይፍ ኖ ሞር ቻሌንጅ ኢን ጂሰስ ኔም በየፈረምኳትን የእግዚአብሔር ምሪት እንደሆነ የተረዳሁት የዛች ኒው ኢየር ላይ ህይወት የተቀየረ እዳዬን የሚከፍል ብቻ አይደለም ለብዙ ዘመናት የሚሆን በረከትን እግዚአብሔር ፋይናንስ ለቀቀ ተደነቁ ሰዎቹ እቺ ሴት የእግዚአብሔር ዓላማ አለባት ወይ ትጸልያለች ማለት ከእግዚአብሔር ጋር እንደሆነ ነገሩ የእግዚአብሔር ስራ እንደሆነ ከእግዚአብሔር እንደሆነ በብዙ ነገር ጌታ ሲናገር ነበርና የዛን ሰዓት 49 ደቂቃ ሆኖ ያሁን ለአዳ የሚከፍል ገንዘብ ሲጠራቀም ኒው ኢየር ገባ የፈረንጆች አዲስ ህይወት ኢየሱስ ጌታ ነው ነገር የተቀየረ የዛ ቀን መዝሙር ተከፈተ አምላክሽን አምልኪው ተነሺ ብሎ ያ ወንድም መዝሙር ከፈተልኝ ቪዲዮ እንደከፈትኩኝ እግዚአብሔርን አመሰገንኩ እግዚአብሔርን ባረኩ የተለያየ እምነት ያላቸው ሰዎች አሉ ቅድም እንደነገርኳችሁ እዛ ያሉና ምን አሉኝ እንኳን አምላክሽ ረዳሽ አምላካችን አይሉም በሌላ እምነት ናቸው እንኳን አምላክሽ ረዳሽ እንኳን ፈጣሪ ረዳሽ እንኳን ጌታ ረዳሽ ይያሉ በጣም በደስታ ሲባርኩኝ ነበር በዛ ኮንዲሽን ውስጥ እግዚአብሔር አምላክ ሙሉ ዳይም አይደለም የተከፈለው ማለቴ ሙሉ ዳይን አልከፈልኩም ዲስካውንት ተደረገልኝ ዲስካውንት ተደርጎ እግዚአብሔር ወረቀቴን ሰርቶ
መኖሪያ ፍቃዴን ተስተካክሎ ከዛ በኋላ ያልተጠበቁ በረከቶች ለቆ የማልጠብቃቸው ሰዎችን ያስነሳ በድጋሚ ደግሞ እንዲሁም በቲክታክ በጣም የሚታወቁ የሚያገለግሉ እህታችን እብራዊት አጋቦስ እውነት ሁሉ ለሁሉ ዳንኤል ማለት አሉ የተለያየ የወንጌል አገልግሎት በቲክታክ የሚያገለግሉ በዩቲዩብ የሚያገለግሉ እነዛ ወንድሞች ጋር የህይወት ምስክርነት በመስጠት ያ ህይወት ምስክርነት ደግሞ ከ100,000 ሰው በላይ በማየት ምስክርነትን ይዛይተው ልባችን ተነክተናል ይያሉ ብዙ እህት ወንድሞችን አግኝቼ በብዙ ነገር ከጎኔ ቆሙ ወረቀት የተሰራ ሙሉ እዳዬ መንግስት ሳይወስደው በትንሽ ብር ዲስካውንት ተደርጎ እግዚአብሔር ያውም ከአረብ ሱዳናዊ የሆነ ዜጋ ተነስቶ አስነስቶልኝ ወረቀት የተሰርቶ ሌጋል ህጋዊ ሆንኩኝ ሰው ሁሉ ተገረመ ምክንያቱም ብዙዎቻችን አረብ ሀገር ላይ የምናቀው ሰው ህጋዊ የሚሆነው የሙስሊም የጾማቸው ጊዜ ላይ ረመዳን ላይ የሚመጣ የምህረት አዋጅ ይባላል ያ ጊዜ ይቻላል የኔ ግን የምህረት አዋጅ ሳይመጣ በፊት እግዚአብሔር ግን አንድ ቃል ገብቶልኝ ነበር ወረቀትሽን አሰራለሁ ያንቺ ሲሰራ የብዙ በአረብ ሀገር ያሉ እህቶች ወረቀት ይለቀቃል ሲል ስብከቴ ላይ ቲክታክ ላይ እናገረዋለሁ ጌታ ወረቀታቸውን ያሰራል ይያልኩኝ በእምነት ስናገር ምን ይሉኛል አንዳንድ እህቶች ማሂ ስለምትወጂን ነው እኮ ስላዘንሽልን እኮ ነው እንደዚህ የምትዩ ይሉኛልና ያንን ነገር እናገር አውጅ ነበር ግን እግዚአብሔር እንደተናገረው ወረቀቴ ተሰራ ህጋዊ ሆንኩኝ ያው እዳይም ተነሳ ብሎኪንጉም ኦቨርስቴም ተነስቶ የ2 አመት የመኖሪያ ፍቃድ ይዤ አሁን እንግዲህ አመት ከመናምን ተጠቅሜበት ህጋዊ ሁኜ ያው እንግዲህ ያው በኢትዮጵያ ተገኝቻለሁኝ ይሄንን ቴስቲሞኒ ለመስጠት እግዚአብሔር ይመስገን ህጋዊ ሁኜ እንደማንኛውም ሰው የፈራሁት ልጅ እግዚአብሔር አምላክ ፍርሃቴን በደስታ በምርኮ ቀይሮ ዛሬ ላይ እንግዲህ እዚህ ደርሻለሁኝ እግዚአብሔር ይመስገን ከትንሽ ወራቶች በኋላ ደግሞ የምህረት አዋጅ መጣ የኔ ቪዛ ሲሰራ 6 ወር ኦር 7 ወር ቆይቶ በሙሉ የአረብ ሀገር ያውም የምህረት አዋጅ ለ10 አመት የቆዩ ለ15 አመት የቆዩ ለብዙ አመት የቆዩ የምህረት አዋጅ መጥቶ በደስታ ደሳለኝ ከዛ ወጥቼ ቲክቶክ ላይ አስተዋውሳለሁ ቪዲዮ ሰራው የምህረት አዋጅ መጣ ብዬና አብዛኛው ሰው ቪዲዮውን ሲመለከተው ብዙ ጊዜ ሰው ቪዲዮ አይጨርስም ሳይጨርሱት ምን አሉኝ እንኳን ደስ አለሽ አሉኝ ማለት የኔ ወረቀት ነው የመሰላቸው እንኳን ደስ አለሽ አሉኝና ያው የህቶቼ ደስታ የኔ ደስታ ስለሆነ የምህረት አዋጅ እግዚአብሔር አመጣ እግዚአብሔር ይመስገን ብዬ ቪዲዮ ሰርቻ መሰገንኩ ብዙ ህቶቼ እነሱም ወረቀታቸው ሲያለቅሱ የነበረ እኔም ወረቀት አጥቼ ሳጽናና የነበርኩ ሁለታችን መኖሪያ ፍቃድ ይዘን እግዚአብሔርን አመሰገን ጌታ ግን አይገርምም ይያልን ምህረቱን ቸርነቱን እየተናገርን እግዚአብሔር ነገሩን ቀየረ የዘላለም ህይወት ደግሞ መታወቂያ ያለው ሰው በመድር ላይ ያለው ሁሉም በጊዜው ይሆናልና ትርፍ ነው ተጨማሪ ነገር ነው እግዚአብሔር ቃል ሲናገር አስቀድማችሁ ጽድቁና መንግስቱን ፈልጉ ነው የሚለው ሌላው ደግሞ ተጨማሪ ነው ይላልና ተጨማሪው ነገር ለእግዚአብሔር ቀላል ነውና በትግስት እንጠብቅ በምንም አይነት ፈተና ውስጥ ልንሆን እንችላለን በትግስት እንጠብቅ በፈተና ውስጥ ድል አለ እኔ አስተዋውሳለሁ በዛ ቦታ ጸንቼ በመቆየቴ ነው እግዚአብሔር ያልታሰበ ድንገት ጉብኝት ያደረገልኝ እንጂ በጠፋ ኖሮ ወደ ኋላ በመለስ ኖሮ ጌታንም ማጣ ነበር ነገር የማይሰራም ነበርና አላቀም በተለያየ ፈተና ውስጥ የምታልፉት ወንድሞች ካላችሁ እግዚአብሔርን በመጽናት ጠብቁት እግዚአብሔር ይመጣል በመጠበቂያችሁ ላይ ጠብቁት እሱ እንደተናገረው ነው ቃሌ ከሚያልፍ ሰማይና ምድር ይለፍ ብሎ በቃሉ የማለ ጌታ ታማኝ ነው ትላንት ደግሞ የረዳችሁ ለዛሬ እምነት እንዲሆንላችሁ በምስጋና ሆናችሁ እግዚአብሔርን ጠብቁት እግዚአብሔር ይመጣል ነገሮችን ይቀይራል ያበረታል በፈተናውስ መጥፋት ሳይሆን መሰራት ነው ያለውና እግዚአብሔር አምላክ ይመጣል ነገሮችን ይቀይራል አለው የተተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ጠፋ ግፍፋለ ከሰማይ አንድ ድምጽ ሰማ ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ ወጣው ሰይጣንን ከድቼ ከህይወትም ህይወታ ትርጉም ያለው ኑሮ መውጣት ከጨለማ ከጌታ ጋር አብሮ አሁን ገና ገባኛ
አሁን ተመቸኝ መስፈሪያ የሌለው ሰላም ኢየሱስ አለኝ ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋር በቀራንዮ ጎልጎታ በዚያ ተራራ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋር በጎልጎታ ቀራንዮ በዚያ ተራራ ሃሌሉያ ክብር ሁሉ ለኢየሱስ ይሁን እንግዲህ ይሄ ከዓለም ያስመለጠኝ ጌታ አሁን ላይ እግዚአብሔር እየረዳኝ ነው ለሌሎች ማስመለጫ ምክንያት እንደሆን አድርጎኛል ረድቶኛል የእግዚአብሔር ቃል ሲናገር የዓለምን ጥበበኞች ለማስናቅ ሞኞችን መረጠ ይላልና አንዷ ሞኝ እኔ ነኝ ለእግዚአብሔር ፊት ሞገስን ያገኘች እግዚአብሔር ምህረት የበዛላት የእግዚአብሔር ጸጋ የበዛላትና በቲክቶክ አገልግሎት ውስጥ እንግዲህ ብዙ ሰዎች ህብረት እናደርጋለን አብዛኛው ግን እግዚአብሔር በአረብ ሀገር ላሉ እህቶቻችን ስፔሻሊ በሰው ቤት ውስጥ የሚሰሩ እረፍት የማይሰጣቸው የማይወጡ በተለያየ ሀገር ውስጥ በተለያየ ቤት ውስጥ ገብተው በብዙ ብቸኝነት በብዙ ሰው ማጣት በብዙ ቸርች መሄድ ፈልገው ሳይፈቀድላቸው ብቻቸውን ሆነው ከፍቷቸው መጸለይ ፈልገው ሳይችሉ በብዙ ጭንቀት ውስጥ ላሉት እግዚአብሔር ስልክ በመትመስል በዛ ያለፈ ያጽናና ይገኛል ብዙ ሰዎች ያያሉ እንግዲህ ቲክቶክ ለጌት የሚያደርገው ነገር ምንድነው ስፔሻሊ አሁን ወንጌል ለመመስከር ብዙ ወጣት የሚጠቀመው ነው አሁን ሚዲያው ሁለተኛ ነገር ደግሞ ብዙ የዳነውም ያልዳነውም በተለያየ ዓለም ውስጥ ያሉ ተቀላቅለው ነው የሚያዩትና ያ ነገሩ ወንጌል በሰፊው ተደራሽነቱ ጥግ ድረስ እንዲሆን ያደርገዋልና እንግዲህ እኔም እድሉን ሰጥቶኝ ጌታ በሚያደርገው ስራ እህቶችን አገለግላለሁ እህቶችን እመክራለሁ ጌታ ይሰራል አብረን ህብረት እናደርጋለን ተስፋ የቆረጡ ራሳቸውን ማጥፋት የሚፈልጉ ስቲል ቲክቶክ ውስጥ በድፍረት ወጥተው ለመናገር የፈሩ በውስጥ በጣም ብዙ እህቶች በውስጥ አወራለሁ እህቴ ጨንቆኛል ራሴን ማጥፋት ፈልጋለሁ በሄድ ይሻለኛል አሁን ላይ በተለይ ብዙ ክርስቲያን እህቶቻችን የደከሙበት ሰዓት ነው መናገር ይፈራሉ ነገር ግን ለምን ቢባል ጄጂ ያደርገናል ሰው ይፈርድብናል ብለው ስለሚያስቡ ማንንም ሰው ጠንካራ መስሎ ነው መታየት የሚፈልገውና ሲያወሩኝ በጣም ደክመዋል ረጅም ዘመኔን በአረብ ሀገር ጨረስኩኝ ረጅም ዘመኔን ውጭ መውጣት አልቻልኩም በብዙ ችግር ውስጥ እንዳሉ እግዚአብሔር ደግሞ በዛ ችግር ውስጥ ገብቶ ይናገራቸዋል ያጽናናቸዋል የበለጠ ወደ እግዚአብሔር ቃል እንዲጠጉ እንዲያነቡ የእግዚአብሔር ጊዜው በሁሉም ጊዜ እንደምትበልጥ ዋናው ዓለምን እንግዲህ ሰው ምን ያደርጋል ዓለምን ሁሉ ቢያተርፍ ነፍሱ ግን ቢያጎድል እንደሚል ነፍሳቸውን ማትረፍ እንዳለባቸው በዛ ቲክቶክ አገልግሎት ውስጥ ጌታ እየሰራ ይገኛል ብዙ እህቶች አሉ እግዚአብሔር ትውልድ ሰጥቶኛል ባካ አድርገው የሚመለሱ በቃ በአንድ ቀን በአገልግሎት ነፍሳት ሲጠራ ሰዎች ይድናሉ ሰዎች ወደ ጌታ ይመጣሉ እስቲል ሰክረው የሚመጡ አሉ ሺሻ ቦታ ሆነው እያጨሱ የሚያናግሩን አሉ እንዲያው ምን ይላሉ የኔን የህይወት ምስክርነት ስነግራቸው ምንድነው የኔን ህይወት የምታወሪው ለምንድነው የኔን ነገር የምትናገሪው ይታቂኛለሽ ለምን ስሜን አጨምሪበትም ስላንቺ ሳይሆን ስለኔ ነው ያወራሽ ያለሽው ይሉኛልና ስጠይቃቸው የምትናገሪ ህይወት አሁን ያለሁበት ነው ለየት የሚያደርገው ምንድነው አንቺ አገልጋይ ነሽ እና እኔም ብጠነክርና እኔም እግዚአብሔር ቢረዳኝ እንዳንቺ እንደዚህ መመስከር ይችላልው ማለት ነው ለምን ቢባል ሁሉ ያለፍሽባት መንገድ
አንድ አይነት ነው ህይወታችንና አንቺን የረዳ ጌታ እንዲረዳን እህቴ ጸልይልን አንቺ የረዳሽ ጌታ እኔንም እንዲረዳ አንቺን የረዳሽ ጌታ እኔንም እንዲያግዝ አንቺን የረዳሽ ጌታ እኛንም እንዲያቆም ጸልይልን ይላሉ ይመጣሉ እንጸልያለን ህብረት እናደርጋለን ክብር ሁሉ ለኢየሱስ ይሁን በክርስቶስ መሆን ቻሌንጅ እና መከራ የለም ማለት አይደለም እንዲያውም የእግዚአብሔር ቃል ሲናገር እኮ በስሜ ተጠላች ትሆናላችሁ ብሏል ሊያሳድዱን ይችላሉ ለምን ቢባል ኢየሱስ የሚባለው ስም ሲጠራ እንግዲህ ጠላት መቆም አይችልም ኢየሱስ የሚባለው ስም ሲጠራ ሁሉ ነገር ይደበላለቃል ለምን ቢባል የክርስቶስ ስም ኃይል ስለሆነና እኔም ከተመለስኩ በኋላ ከወሰንኩ በኋላ ቻሌንጆች በኃይል ነበሩ በኃይል እነዛ ቻሌንጆች ግን የማልፍበት የእግዚአብሔር ጸጋ ከኔ ጋር ነበር እኔ ችዬ አላለፍኩትም እግዚአብሔር ነው ያሳለፈኝ ብዙዎቻችን ቻሌንጆቹ አይደሉም የሚጥሉን ቻሌንጁ ላይ አይነን ወይ ደግሞ መከራው ላይ አይናችንን መጣል ምክንያቱም የሚመጡት ፈተናዎች የሚመጡት ውጊያዎች ከክርስቶስ ኢየሱስ አይናችን እንድናነሳ የሚያደርጉ ናቸው እግዚአብሔር ሊያስተውን ነው የሚፈልገው የምናልፍበት እያንዳንዱ ይቺ ዓለም እንግዲህ ያው ባለም ሳላችሁ መከራ አለባችሁ ብሏል ጌታ ነገር ግን ዓለምን አሸንፈዋለሁ ስለዚህ የተሸነፈ ዓለም ውስጥ ነው እየኖርን ያለነው ማለት ነው ከማን ጋር ካሸናፊው ጌታ ጋር ስለዚህ በምንም ሁኔታ ውስጥ ብናልፍ ቻሌንጁን ሳይሆን ማየት ያለብን አሸናፊ የሆነውን ያዳነንን ጌታ ህይወታችንን የለወጠው ጌታ ዛሬ ላይ ያቆመንን ጌታ ይዘን አጽንተን ከያዘን እናልፈዋለን እግዚአብሔር ያስተማሪ ነገር ምንድነው በእነዚህ መከራ ውስጥ ጽናትና ትዕግስትን ጠላት ቻሌንጅ የሚያደርገን ትዕግስት እንዳይኖረን ነው እግዚአብሔር ዘገየ የታለ እንደዚህ ይሆነ ለእንትና እንደዚህ ይሆነ አንቺ እዚህ አለሽ ነገሩ እንደቆየብን እንዳንጸና ምን ያደርገናል ትዕግስታችንን ይፈታተነዋል እግዚአብሔር ትቶኛል ወደ ማለት እንድንመጣ ያ ነገር ቻሌንጅ ያደርገናልና ደግሞ ቻሌንጅንና ውጊያ መለየት አለብን እኔ ያው በጌታ ከመጣው በኋላ ቅድም እንዳልኳችሁ በእናቴ በኩል ላይ የሚወራረስ ከርስ ነበረ የዘር ማንዘር የሚወራረስ ከልጅ ወደ ልጅ አባቴን የገደለ እናቴን የገደለ አጎቴን የገደለ ሌላ በእናቴም በአባቴም ፋሚሊዎች ብዙ ሰዎች አልቀዋልና ይሄ ስፒሪት ነበር የሚዋጋን ስፔሻሊ በእናቴ በኩል ላይ ያለውና ምንድነው የሆነው እኔ በጌታ ሆኜም አለው ውጊያው አለ ይሄ ማለት ምንድነው ከርሱ ተነቅሎ ተሰብሮ እግዚአብሔር አምላክ አሳልፎ እስኪሰጠን ድረስ ምን ያደርጋል ቻሌንጅ ያደርገኝ ነበር በጌታ በበረታም ከእግዚአብሔር ጋር በሆነም ከእግዚአብሔር ጋር ወስኜ ብቆምም ነገር ግን ያ ስፒሪት ይዋጋኝ ነበር ያ መንፈስ ይዋጋኝ ነበር በብዙ ነገር ቻሌንጅ ያደርገኝ ነበር ስፔሻሊ በመደክምበት ሰዓት ነገሮች ቻሌንጆቹ አድክመውኝ በመዝልበት ሰዓት ላይ በቃ የሆነ እንደ አዚምም ደድንዛዜም በመጫን በብዙ ነገር ሲታገለኝ ነበር ስለዚህ እግዚአብሔር አምላክ ግን ያ የሚታገለውን ነገር አሸንፎታል እንዲያውም ከሆነ ቤተሰቤ እግዚአብሔር አምላክ አንዷን ቤተሰቤ አሳልፎ ሰጥቶኛል በቅርብ ጌታን ተቀብላለች ጌታን አግኝታለች እግዚአብሔር አምላክ ምን አድርጓል የከርሱን ዘር ቆርጦታል ማለት ነው ስለዚህ በህይወታችን የፈተናውንና የውጊያውን መንገድ መለየት አለብን እግዚአብሔር ያስተምራል እግዚአብሔር በክፉ አይፈትንም ይላል ያዕቆብ ላይ ሲናገር ማንንም ሲፈተን ከእግዚአብሔር አይደለም እግዚአብሔር በክፉ አይደለም ይፈትነው እግዚአብሔር ያስተምራል እንጂ አይፈትንም እግዚአብሔር ይመራል እንጂ በመጥፎ ነገር አይፈትንም ግን ጠላት የሚፈትነው መጥፎ መንገድ እግዚአብሔር ለበጎ ይቀይረዋል እግዚአብሔር ነገሮችን ለመልካም ነገር ይቀይረዋልና ቻሌንጅ የለም ማለት አንችልም ፈተና አለ ማጌት አለ መጠላት አለ ሪጀክሽን አለ እንዲያውም የሆነ ጊዜ አንድ ወንድሜ ሲናገር ምን አለ ሪጀክሽን ኢዝ ምናል ትራንስፖርቴሽን አለ አንዳንዴ በተለያየ ነገር ውስጥ ሪጀክት ስንደረግ ብቸኛ ስንሆን ሰዎች ቦታ ሳይሰጡን ሰዎች ሳያዳምጡን ሲቀሩ ምንድነው እግዚአብሔር አምላክ ወደ ራሱ መንገድ እየሰራን እንደሆነ እንረዳለን እግዚአብሔር አምላክ ወደ ራሱ መንገድ እየመራን እንደሆነ ሁኔታው ላይ ሳይሆን እግዚአብሔር ላይ ፎከስ እናድርግ እግዚአብሔር ይችላል
እግዚአብሔር ይሰራል እግዚአብሔር አቅም ይሆናል እግዚአብሔር ብርታት ይሆናል ስለዚህ እግዚአብሔር አምላክ ያበረታልላል ማለት ነው እግዚአብሔር ይረዳል ስለዚህ በምን ፈተና ውስጥ ያላችሁ በውጊያ ውስጥ ያላችሁ ጸልዩ በርቱ እግዚአብሔር ይረዳል እግዚአብሔር አባት ነው ወላጅ እንደሌላችሁ አልተዋችሁም አልጥላችሁም ያለ ጌታ ዛሬም ነገም ለዘላለም ይረዳናል ጌታ ኢየሱስ ይባረክ አሁን በቅርብ የለቀቅኩት መዝሙር ዝማሬ አልመለስም የሚለው ነጠላው ዝማሬ የተቀበልኩበት አጋጣሚ በጣም ይገርማል ብዙ ጊዜ ሰዎች ስፔሻሊ ዘማሪዎች መዝሙር ተቀበልኩ ሲሉ ምንድነው መቼ ነው የሚሰጣቸው እንዴት ነው ብዬ ብዙ ያው የሞኝነት ጥያቄ በውስጤ ነበርና ከለታት አንድ ቀን የሆነ ምስክርነት ሰማው ጌታ ቀሰቀሰኝና መዝሙር ጻፍኩኝ ጌታ ቀሰቀሰኝና መዝሙር ተቀበልኩ ሲሉ እንዴ አልኩኝና በሞኝነት እግዚአብሔር ሆይ አልኩ እዛው ጸለይኩ ጸሎት እንዴ ይሄ ሰው ለሊት ቀስቅሶይ ጌታ ተቀበልኩኝ የሚለው እንዴት ነው እኔ እንቅልፋም ነኝ ታውቃለህ እኔ እንቅልፋም ነኝ እንዴት ነው ቀስቅሰ ዘምሪ የምትለኝ ምን አይነት ነገር ነው ይሄ በእንቅልፍ ልቤ እንዴት ነው ዝማሬ የምቀበለው እንዴ እኔ ልጅ አይደለሁ እንዴ እኔ ዝም ብዬ መዘመር ነው የምፈልገው እንድትሰጠኝ እንቅልፋም ነኝ ታውቃለህ ብዬ በጣም ከጌታ ጋር ጸሎት አደረኩኝ በጣም የሚያስቅ ነበር በሰዓቱ ግን ሲሪየስ ሆኜ ነበር ጌታን ስጠይቀው የነበረና ነገሮች ሲከብዱኝ መንገዱ ከክርስቶስ ጋር የሚሄደው መንገድ በብዙ መንገድ እየከበደኝ ሲመጣ ሁኔታው ሲከብድ ነገር ግን እግዚአብሔር ያበረታኝ እኔን እየሰራኝ ክርስቶስ ወደ መምሰል በጸጋው ጉልበት ያበረታኝ ይያለ እግዚአብሔርን እንግዲህ ያቃተኝ ስለው አንድ ነገር አለኝ አትመለሽም አለኝ ኢየሱስ ጌታ ነው አትመለሽም አለኝና እኔ ካንቺ ጋር ነኝ ምክንያቱም ሰው የበረታው በጸጋው ጉልበት ስለሆነ አትመለሽም ብሎ ዝማሬ ሰጠኝ እኔም ደግሞ ያንን እግዚአብሔር የሰጠኝን ዝማሬ አልመለስም ብዬ እንግዲህ ሰራሁት ማለት ነው ትንቢታዊ ነው ህይወቴ ላይ ህይወቴን ነው የዘመርኩት አልመለስም ብዬ ወጣሁ እውነትም አልተመለስኩም ክብር ሁሉ ለኢየሱስ ይሁን ስለዚህ ይሄን ዝማሬ ሰራሁኝ እግዚአብሔር አምላክ ረዳኝ በቅርቡ በዚህ ኦሬዲ ተለቋል በማርሴል ቴሌቪዥን በዩቲዩብ ላይ ማየት ይቻላል ማየት ይችላልላችሁ ተባረኩበታላችሁ በርግጥ እግዚአብሔር ብዙ ዝማሬዎችን ሰጥቶኛል ግን እቺን ዝማሬ እንድሰራ ራሱን የነገረ ጌታና ለምን ቢባል እኔ እግዚአብሔር አባቴ ነው አባቴ የሚል ብዙ ነገር ጌታ ይሰጠኝ ያው ምጽፋችኋሉና ስለ ፍቅር ነበር መዘመር የምፈልገው በጣም ጌታን ስለምወደው ጌታ ግን ምን አለኝ አሁን ላይ አንቺ የመልእክት ዘማሪ ነሽ መልእክት አዘል ነው እና እኔን ስሚኝ አልመለስም የሚለውን የምዘምሪበት ምክንያት አሁን ትውልዱ ደክሟል ብዙ ወጣት ደክሟልና ብዙ ወጣት የሚመለሱበት ዝማሬ ይሆናል ስለዚህ አልመለስም የሚለውን ዝማሬሽን ስሪ ያለኝ ጌታ እግዚአብሔር ይመስገን እግዚአብሔር ያለኝን ነገር አደረኩኝ ሁሉም ደግሞ በጊዜው ይሆናል ስለዚህ እኛም በምንም ነገር ውስጥ ብንሆን አንመለስም ወደ ዓለም አንመለስም ወደ ክፋት አንመለስም ወደ ሰይጣንና ስራው አንመለስም ለምን ቢባል ቆርጠን ወስነን ወተናል የሚረዳ ደግሞ የእግዚአብሔር ጸጋ አለ የሚረዳ ደግሞ የእግዚአብሔር እጅ አለ ክብር ለኢየሱስ ይሁን እንዲህ አድርግ አትባልም እንዲህ ስራ አትባልም አንተ እኮ ጌታ ነህ እንዲህ አድርግ አትባልም እንዲህ ስራ አትባልም አንተ እኮ ባለቤት ነህ በመጠበቂያዬ ላይ ሆኜ ጠብቅሃለሁ ደከመኝ ብዬ ወደ ኋላ ለምን እመለሳለሁ ያልከኝ እስኪሆን ታግሼ የክብር ጽድቅህን ለብሼ እጠብቅሃለሁ ጌታዬ አንተ ነህና ተስፋዬ ያልከኝ እስኪሆን ታግሼ የክብር ጽድቅህን
ለብሼ እጠብቅሃለሁ ጌታዬ አንተ ነህና ተስፋዬ አልመለስም ወደ ኋላ አልመለስም እኔ አልመለስም ወደ ኋላ አልመለስም ጌታ ሆይ በቤት መጽናትን እሻለሁ እንደ ማርያም ከእግር ስር መሆንን ወዳለሁ መጠጊያ ለሌለው ጥላ ነህ ጌታዬ አንተ እኮ ነህ ኢየሱስ ባለውለታዬ አልመለስም ወደ ኋላ አልመለስም ወደ ዓለም አልመለስም እኔ አልመለስም ካብ ጸልማት አውፂኻ ንዓኻ መሪፅኻኒ ህይወተይ ተለዊጡ ምሕረትካ ረኺቡኒ ወላዲ የኢየሱስ ዘመደይ ኢኻ ንስኻ ብፍቕርኻ ወፂኤ ካብ ዓለም በረኻ አይመለስኒ ናብ ድሕሪት አይመለስኒ ናብ ሰዓለም አይመለስኒ ዴማስም ጠፊውን ዓለም ወዶ እንደሄደ ማይጠቅመውን ማይረባውን መርጦ ተሰደደ ከዚህ ዓለም ካለው ክብር አንተን መርጫለሁ ወደኸኝ አዳንከኝ መሆኑን አውቃለሁ አልመለስም ወደ ኋላ አልመለስም አይመለስኒ ናብ ድሕሪት አይመለስኒ ሃሌሉያ በህይወቴ በጣም የምጸጸትበት ጊዜ ቢኖር ከጌታ ቤት ባክ ያደረኩበት የመጀመሪያው ጊዜ ነው የእግዚአብሔር ቃል ሲናገር ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለው ቃል እውነት ነው ምክንያቱም ጌታ ቤት ውስጥ አለሁ ብዬ ነበር ማስበው እግዚአብሔር ጋር አለሁ ብዬ ነበር ማስበው ድንገት በነበረው ወጣትነት ጊዜ በነበረው የፋይናንሻል ችግር በዋናነት ደግሞ በአብያተ ክርስቲያናት ውስጥ አለመያዝ ህብረትን አለማድረግ እሱ ጎድቶኛል ወደ ኋላ ወደ ዓለም እንደመለስ አድርጎኛል ስፔሻሊ ህብረት አለማድረጌና ይሄ የምጸጸትበት ጊዜ ብዬ በጣም ብዙ ጊዜ ማስበው ነው እግዚአብሔር ግን ይረዳል እግዚአብሔር ግን እንደገና አምላክ ነው እድል ይሰጣል እድል ስለሰጠኝ ዛሬ በዚህ ቆሜ ስለሱ ያወራው እና እኔ እንግዲህ ለሁሉም እዚህ ለህት ወንድሞች ስፔሻሊ ለወጣቶችም በቃ በመንፈሳዊ ድካም ውስጥ ላላችሁ በቃ በተለያየ በተከፋፈለ አንዲ ወደ ዓለም አንዲ ወደ ጌታ ኦር ደግሞ በተለያየ ድካም ስሜቴን አላቀውም የሚል አይነት መንገድ ውስጥ ያላችሁ የምመክራችሁ ነገር ምንድነው ያው እግዚአብሔር ካስተማረኝ እግዚአብሔር እንደገና አምላክ ነው በዋናነት ኢየሱስ ጌታ ነው ማለት የኢየሱስ ደም ያ እንግዲህ ያጥበናል በምንም ነገር ቢሆን ከዘላለም ፍርድ ከሞት አጥቦን ዛሬ ደርሰናልና እግዚአብሔር እንደገና አምላክ ነው
ካጠፋችሁ እግዚአብሔር ፊት ተናዘዙ ንስሐ ግቡ በዋናነት ነገር ግን እግዚአብሔርን አንዋሸው እግዚአብሔር አይዋሽም ልብን ኩላሊትን የሚመረምር አምላክ ነው በጣም ያስተማረኝ እግዚአብሔር መዋሸት እንደሌለብኝ ብዙ ጊዜ ልክ ነኝ ብዬ ሰዋሽ አግኝቶኛልና እግዚአብሔር ፊት ሪል የሆነውን ነገር መናገር አለማስመሰል ይሄ እንደ ፊልም የሆነ ነገር ሰዎችን ልንሸወድ እንችላለን ግን እግዚአብሔር ፊት ግን ማንነታችንን ይዘን መቅረብ በቃ እግዚአብሔር ሆይ ይሄን ነገር አድርጌያለሁ በድያለሁ እጠበኝ አስተምረኝ ብለን ንጹህ በሆነ ሪሌሽንሺፕ ብናደርግ እግዚአብሔር በደንብ ይረዳናል በሁለተኛ ነገር ደግሞ በቸርች ውስጥ መያዝ እግዚአብሔር ተናግሮኛል ብቻዬን ሆናለሁ ብሎ አንድ እጅ ማጨብጨብ እንደማይችለው ህብረት ያስፈልገናል በቤተክርስቲያን ውስጥ ህብረት ያስፈልገናል ክርስቶስ ኢየሱስ የሚመጣው ቤተክርስቲያንን ሊወስድ ነውና ጌታም ደግሞ ሊመጣ ስለሆነ መበርታት አለብን በጸሎት መበርታት አለብን በቃል መበርታት አለብን በቅዱሳን ህብረት መበርታት አለብን ፍቅራችን የሚገለጸው እግዚአብሔር ቃል እናነባለን እንጸልያለን ደግሞ ህብረት ውስጥ ምን አለ የእግዚአብሔር በረከት አለ የእግዚአብሔር ሰላም አለና እግዚአብሔር ጋራ በተለያየ ድካም ውስጥ ሆናችሁ የምትሰሙኝ እግዚአብሔር እንደገና አምላክ ነው እግዚአብሔር ይረዳል የወደቀውን ያነሳል እኔ ከብዙ ከጠፋሁበት አመት መልሶ ዛሬ ድረስ አድርሶኝ ብዙ ነገር እንዳደርግ ጌታን እንዳገለግል ለብዙዎች እንድመክር ለብዙዎች እህት እንድሆን እግዚአብሔር አድርጎኛል ስለዚህ እናንተም እንድትበረቱ እግዚአብሔር የተናገራችሁ ነገር እውነት ይፈጸማል እግዚአብሔር ያላችሁ ነገር ይሆናል ጌታ ያለው በጊዜው ይሆናልና በጸሎት በርቱ በህብረት በርቱ እና ከሚሰማን ወጣቶችም ከሆናችሁ እውነት ወጣትነታችሁን ጊዜያችሁን ውበታችሁን ለክርስቶስ ስጡት እሱ ይጠቀምበት እቺ ዓለም መጨረሻ ላይ ናት አሁን ያው የዓለም ፍጻሜ ደርሷል ጌታ ኢየሱስ ክርስቶስ በክብር ሊመጣ ስለሆነ ማንንም አይናችን ያየ ሲኦል አይግባ ወንጌል እንመስክር በድካምን በብርታትም አጠገባችን ላለው ሰው በስራም ሊሆን ይችላል በመንገድም ሊሆን ይችላል ወንጌልን በመመስከር እንበርታ እንያዝ ፍጹም የሆነ ፍቅር እርስ በራሳችን ይኖረን እንግዲህ በፍቅራችሁ ደቀ መዛሙርቴ እንደሆናችሁ ታወቃላችሁ እንዳለን ጌታ በዚህ ህብረታችን እንግለጥላለው እግዚአብሔር አምላክ መልካም ነው እግዚአብሔር ደግ ነው ይረዳል በምን ፈተና ውስጥ ልትሆኑ ትችላላችሁ የምታዳምጡት ዛሬ እግዚአብሔር ይችን ቀን ለሆነ ሰው መመለሻ አድርገው ሊሆን ይችላል ዛሬ ይሄን እድል የሰጠኝና ፈተናችሁ ሲከብድ የፈተናው መክበድ ሳይሆን የእናንተ መክበድ ማየት አለባችሁ ለምሳሌ ለ10ኛ ክፍል ተማሪ የ3ኛ ክፍል ፈተና ይሰጠው የሚመጥነው ፈተና ነው የሚፈተነው ስለዚህ ፈተናው ከፍ አለ ማለት እናንተ ያደጋችሁ ነው ማለት ነው ፈተናው ከፍ አለ ማለት እየተዋባችሁ ነው እየተሰራችሁ ነው ፈተና የሚመጣው ለትምህርት እንድንጠራ እንድንበረታ ነውና ፈተናው ከፍ ሲል እናንተም ያደጋችሁ ነው ምክንያቱም ወደ ክርስቶስ ኢየሱስ ይያልን እናድጋለን ስለዚህ ያደጋችሁ ስለሆነ በፈተና ጽኑ እንደሚል እግዚአብሔር አምላክ ደግሞ ያጸናችኋል ጸንታችሁ እግዚአብሔርን መጠበቅ ይሁንላችሁ ጌታ ይመጣል በተናገረው ሰዓት በተናገረው ጊዜ ሁሉን ውብ ያደርገዋል ስለዚህ ፈተናው ከብዶብኛል ደክሞኛል ለምትሉ እናንተ ሲጨርሱ ጌታ ይጀምራል ፈተናው ሲከብድ ደግሞ እናንተም አድጋችኋል እግዚአብሔር በቃ እንዳደጋችሁ ተማምኑባችኋል ማለት ነውና ምክንያቱም ጌታ ኢየሱስ ክርስቶስ እንግዲህ አባታችን ነው እሱን ወደ ማወቅ እንድናድግ ራሳችን ክደን እኛ መሞት ስላለብን በእኛ ውስጥ ደግሞ እሱ አልፎ እንዲሰራ እግዚአብሔር ደግሞ ኃይሉ እንዲገለጥ ነውና እግዚአብሔር ላይ መደገፍ ይሁንልን ሰዎችን አንመልከት በተለይ ሰዎችን አይተን ከህብረት የራቀን ከቤተክርስቲያን የራቀን ከብዙ አገልግሎት የራቀን እንደው ሰዎችን ባንመለከት እግዚአብሔር ያዳነንን ጌታ በመድረ በዳ የተገናኘንን ጌታ ብናይ መልካም ነው እሱ ነው የሚረዳው እሱ ነው ብዙ ነገር እንድናደርግ የሚያደርገውና አይናችን ከሁኔታ ከሰው ከምናልፍበት ነገር አንስተን ወደ እግዚአብሔር ላይ አይናችን መጣል ይሁንልን የሚመካ በእግዚአብሔር ይመካ እንደሚል ቃል ወደ ሰው ሳይሆን ወደ እግዚአብሔር በመጠጋት መመካታችንን በእግዚአብሔር ላይ ብናደርግ እውነት እላችኋለሁ እግዚአብሔር መልካም ነው እግዚአብሔር ይረዳችኋል መከራችን እንዳለፈው ያስረሳችኋል ሁሉንም አዲስ ያድርገውና በሳቅ ሞልቷችሁ የምታልፉበትን መንገድ የምታልፉበትን መከራ መጽሐፍት ይወጣዋል
መዝሙር ይወጣዋል እግዚአብሔር እኮ የብዙዎች እናት ትሆናላችሁ ሲላችሁ በምንድነው የምትፈተኑት እናት ያጣችሁ በመምሰል የብዙዎች መጋቢ ትሆናላችሁ ሲላችሁ የምትፈተኑት በመራብ ሊሆን ይችላል በተቃራኒው ልትፈተኑት ይችላልላችሁ ለምን ቢባል እንድትረዷቸው ሴንስ እንድታረጓቸው እንድትረዷቸው እንድትወዷቸው በቃ ከራሳችሁ እንደሆነ ሳይሆን እግዚአብሔር እንደሚረዳ እግዚአብሔርን በመናገር እግዚአብሔር እንደሚረዳ አባት እንደሆነ ክርስቶስን እንድታሳዩአቸው ነውና በምንም ሁኔታ ውስጥ የምታልፉ እግዚአብሔር አምላክ ይረዳችኋል የተናገረውን ይፈጽማል አሁን የምታልፉበት መንገድ ሳይሆን ዋናው ነገር ጌታ ያላችሁ ነውና መሐሉ ስለማይነገር ነው ደቀ መዛሙርቶቹ ጋር ኢየሱስ ክርስቶስ እንሻገር ሲላቸው ኦሬዲ እንሻገር ካለ ጌታ ተሻግራችኋል የምታልፉበትን ሁኔታ መንገድም ፈተናም እንደተሻገረ ሰው ሆነን ነው ማመን ያለብን የእግዚአብሔር ቃል ሲናገር በውሃ ውስጥ ባለፍክ ጊዜ አያሰጥምህም በእሳት ውስጥ ባለፍክ ጊዜ አያቃጥልህም ተብሎ እንደተጻፈ ያው ነበልባሉ ማይፈጅህም ይላል እሳት ብቻ አይደለም ነበልባል አለው ስለዚህ እሳት ውስጥ አትግባ ሳይሆን የሚለው ጌታ እሳት ውስጥ ገብተክ አውጣሃለሁ ስለዚህ የኛ ጌታ ባያድነንም እንኳን ብለን መቁረጥ አለብን ልንታመነው ይገባል ልናምነው ይገባል ለምን ቢባል እግዚአብሔር ታማኝ ስለሆነ እግዚአብሔር ሉዓላዊ ነው እግዚአብሔር ይረዳል እግዚአብሔር ደግሞ አባት ነው ስለዚህ አባት የሆነውን እግዚአብሔር ካንተ ወደ ማን ሄዳለን ብለን ከርሱ ጋራ እግሩ ስር ጉያው ስር መሆን ይሁንልን ጸሎት ያቆመን የደከመን በብዙ ተስፋ መቁረጥ ውስጥ ያለን ዛሬ ሜቢ ይሄ ነገር ለኔ ነው መልእክቱ ብላችሁ ተንበርከኩ እግዚአብሔር አዲስ ነገር ያደርጋል ቃሉም ሲናገር ነው አዲስ ነገር አደርጋለሁ እርሱም አሁን ይበቅላል እንደሚል ከዚህ ደቂቃ ጀምሮ ጸሎትን ጸልዩ ጌታ አዲስ ነገር ያደርግላችኋል መልካም ያደርግላችኋል እግዚአብሔር ደግ ነውና ምርኩዜ ሸምበቆ መቾንና ተሰብሮ ሚወጋኝ እንደገና የዘላለም አምላክ መኖሪያዬ በአምላክ ጥላ ስር ነው ማደሪያዬ ምርኩዜ ሸምበቆ መቾንና ተሰብሮ ሚወጋኝ እንደገና የዘላለም አምላክ መኖሪያዬ በአምላክ ጥላ ስር ነው ማደሪያዬ የሚመካ በእግዚአብሔር ይመካ የሚመካ በእግዚአብሔር ይመካ እኔስ ባንተ ጌታ ይመካለው እኔስ ባንተ ኢየሱስ ይመካለው የሚደገፍ በጌታ ይደገፍ የሚደገፍ በኢየሱስ ይደገፍ እኔስ ባንተ ጌታ ይመካለው እኔስ ባንተ ኢየሱስ ይመካለው ምርኩዜ ሸምበቆ አይደለም አይደለም ምርኩዜ ሸምበቆ አይደለም አይደለም ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ አይደለም ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ አይዞሽ ልጅ የሚለኝ ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አባት አለኝ የሚያስተማምነኝ ሃሌሉያ የሚመካ በእግዚአብሔር ይመካ የሚመካ በጌታ ይመካ እኔስ ባንተ ጌታ ይመካለው እኔስ ባንተ ኢየሱስ ይመካለው አልችልም መቆዘም ማዘን
ጌታዬ አብርቶት ልቤን መከራው ዙሪያዬን ሲከበኝ ኢየሱስን አይቼው አሳቀኝ አሳቀኝ አልችልም መተከዝ ማልቀስ ጌታዬ አብርቶት ልቤን መከራው ዙሪያዬን ሲከበኝ ኢየሱስን አይቼው አሳቀኝ አሳቀኝ የሚመካ በእግዚአብሔር ይመካ የሚመካ ኢየሱስ ይመካ